ኢትዮጵያን ከዘር ፍጅት ኢትዮጵያን ከመፍረስ እናድን በሚል ርዕስ የኢትዮጵያውያን ትብብር ንቅናቄ ያዘጋጀው ጉባኤ ትናንት ጮኬያለሁ፣ እጮሃለሁ፣ ዛሬ እጮሃለሁ፣ ነገ ሁሉም ወገኔ ነው ንጹህ ሆኖ ሳለ ድምጹ የተነፈገ እጮህለታለሁ። በኢትዮጵያ እየተባባሰና ይበልጥም አስጊ እየሆነ የመጣው በብልጽግና ታቅዶና ተቀናብሮ እየተፈጸመ ያለው የዘር ማጥፋት፣ የማፈን፣ የማገት ወንጀል ሁሉንም ዜጎች የህይወት ዋስትና ነፍጓል። በመጨረሻም ህዝቡ እርስ በርስ አባልቶ በመንግስት የሚታዘውን ጦር አሰማርቶም ሰላማዊ ዜጎችን በመፍጀትና ውድ ሀገራችንን በማፍረስ ተግባር ላይ ስለተሰማራ እነዚህን የእልቂትና ውድመት ተግባሮቹን ለማስቆምና የዘር ፍጅት እቅዱን ለማምከን የሚደረግ እጅግ አስፈላጊ ጉባኤ ነው። ብልጽግና በመጪው ጊዜ በህዝባችን ላይ የደገሰው አጠቃላይ የእልቂትና የዘር ፍጅት ሀገር አጥፊና የከፋ ሊሆን እንደሚችል ግልጽ ምልክቶች እየታዩ ነው። ጉባኤው ይወያይባቸዋል፣ ይመክርባቸዋል። ዝምታው ይሰበር፣ እርስ በርስ መከፋፈሉ ይብቃ። ህዝባችንን ለማንቃትና ለማብቃት እንጣር። ድምጻችንን ከፍ አድርገን ለዓለም ለማሰማትም ሁላችንም በአንድነት እንቁም። በተናጠል ከመሞት በአንድነት የሁሉንም ህይወት ለማትረፍ ቆርጠን እንነሳ። ይህንን አስከፊ እልቂት ለማጋለጥና ቀጣዩን አደጋ ለመመከት የሚቻልበትን መንገድ ለመወያየትና የትግል ስልት ለመተለም ልዩ የዙም ኮንፈረንስ ተዘጋጅቷል። በአክብሮት ተጋብዛቸዋል። ቀን ቅዳሜ ጁላይ 18 2026 ሰዓት 12 ኑን እስከ 4 ፒኤም ኢስተርን ስታንዳርድ ታይም በኢትዮጵያውያን ቀን አቆጣጠር ሐምሌ 11 2018 ከምሽቱ 1 ሰዓት እስከ 5 ሰዓት። ይህ የዙም ጉባኤ በሚከተሉት የሚዲያ አውታሮች በቀጥታ በዕለቱ እንደሚተላለፍ አስቀድመን ለማስገንዘብ እንወዳለን። ሚዲያዎቹም ኢኤምኤስ፣ መቲ ምናለሽ፣ ኤስኤንኤ፣ ዘውዱ ሾው፣ አንከር ሚዲያና ኢትዮ ጠያቂ ሲሆኑ እነዚህ የሚዲያ አውታሮች በየጊዜው ለሚያደርጉልን ትብብር ከልብ እናመሰግናለን። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችንን እናቀርባለን። ሰሞኑን በትግራይ ያለው ሁኔታ የኢትዮጵያን ፖለቲካ ትኩሳት እንዲጨምር አድርጎታል። በተለይም በትግራይ የተለያዩ ከተሞች ህዝባዊ ወያኔ ሓርነት ትግራይ የጀመረው ወታደራዊ ምልመላ ከሀገር ውስጥ እስከ ውጭ የበርካታ ኢትዮጵያንን ትኩረት የወሰደ ሲሆን ብዙዎችን ያሳዘነ ጉዳይ ሆኖ እየተነሳም ይገኛል። ከትግራይ ባሻገር በኢትዮጵያ ያለው አጠቃላይ ሁኔታ መጪው ጊዜ እጅግ አስጨናቂ ሊሆን እንደሚችል ነው በብዙዎች ዘንድ እየተነገረ ያለው። የአብይ አህመድ አገዛዝ ምርጫውን አሸንፊያለሁ፣ ሁሉም ነገር ተጠናቋል፣ ፊታችንን ወደ እድገት ልማት እናዙር የሚል ተከታታይ ስብከቶችን በሚቆጣጠራቸው መገናኛ ብዙሃን እያሰራጨ ይገኛል። ከፖለቲከኛ ኢንጂነር ግደይ ዘርአጽዮን ጋር የምናደርገውን ቆይታ እንድትከታተሉ እንጋብዛለን። መልካም ጊዜ። ጤና ይስጥልን ኢንጂነር ግደይ። መሳይ እንዴት ነህ? እንዴት ሰነበቱ? ደህና ነኝ። እንዴት ናችሁ እናንተ? ደህና ነህ አንተ? አለን። እንግዲህ መገናኘት አይቀርም፣ ተገናኝተናል። የኢትዮጵያ የፖለቲካ ሁኔታ ከቅርብ ጊዜ ወዲህ ደግሞ እየተጋጋለ የመጣው በትግራይ ያለው አጠቃላይ ሁኔታ ዳግም ወደ እርሶ ስልክ ደውዬ እንግዳ እንዳደርጎት ነው መነሻ የሆነኝ። ኢንጂነር ግደይ ወደ አጠቃላይ ሁኔታው ከዛ ልጀምርና ኢትዮጵያ ያለችበትን ሁኔታ እንዴት እየተከታተሉ ነው? ከምርጫ ከመደረጉ በፊትም አልተገናኘንም፣ ከተደረገም በኋላ ብዙ ክስተቶች ተስተናግደዋል። እስቲ አጠቃላይ ምን ላይ ያለ ነው ኢንጂነር ግደይ? እሺ መሳይ፣ ስለጋበዝከኝ በጣም ነው የማመሰግነው። የምታደርጉትን ጥረት ሁሉ እመለከታለሁ፣ እከታተላለሁ። ኢትዮጵያውያን ያለውን ሁኔታ እንዲከታተሉና እንግዲህ ሁሉም የበኩሉን ሚና እንዲጫወት የምታደርጉትን ተጋድሎ ወይም ጥረት ባለፉት ጥቂት ጊዜያት በሚዲያም ብዙም አልታየሁም። ከምርጫ በኋላ ያለው ሁኔታ እንግዲህ የውሸት ምርጫ፣ የይስሙላ ምርጫ ምንም ውጤት ሊያመጣ እንደማይችል የታወቀ ነበር። ያው እንግዲህ ተመልሶ አብይ ወደ ስልጣን ይመጣል የሚል ነው የነበረው እና ያው ተመልሶ ወደ ስልጣን መጥቷል። እንግዲህ የምርጫ የሚጠቅመው ነገር ካለ ወደፊት እናየው ይሆናል። በበኩሌ እንደማየው ግን ምርጫው ዝም ብሎ ውሸት ነው። በተለይ
የኢንተርናሽናል ድጋፍ አገኛለሁ የሚል አመለካከቱን ብዙ ትርጉም እንዳልሰጡት በተለይ ኤሮፓ፣ አሜሪካ ያሉትም ቢሆን የተለያዩ ኤንጂኦስ መንግስታት በሙሉ ምንም እንትን እንዳልሰጡት ነው የሚታየው። ኤሮፓ ታዛቢዎችንም አላከም። አሁን እንትን ያገኘው ከአፍሪካ ዩኒየን ነው። እንግዲህ አፍሪካ ዩኒየን የታወቀ ነው። ጮርሮም ይሁን ምንም ብለውም ይሁን እንግዲህ ሁሉ ጊዜ ድጋፉን እንደሚሰጥ ነው ለእንደነዚህ አይነት እንትኖች እና የሚያመጣው ለውጥ ብዙ አይመስለኝም። ኢትዮጵያ ካለችበት ሁኔታ የሚያላቀቅ አልተፈጠረም ገና። ኢኮኖሚካሊ በጣም እየዳሸቀች ወደ ጊዜ እየወደቀች እየሄደች ያለችበት ሁኔታ ነው። እንዲያውም አሁን በቅርቡ ደግሞ እዳውንም ለመክፈል ያልቻለበት ሁኔታ ሆነ። እንዲያውም ከአይኤምኤፍ እንደ ብድር ወስጃለሁ አገኘው ብሎ የሚደሰትበት ሁኔታ ነው የምናየው። አይኤምኤፍ ተጨማሪ ግዴታዎችን እያስቀመጠች እየሄደች ነው እና በዚህ ሁኔታ ላይ እንግዲህ ህዝቡ መሀል ላይ ብዙ እንደተጎዳ ነው የምናየው። ኢኮኖሚው በጣም ወድቋል። የኢኮኖሚው ሂደት ብቻ ሳይሆን በአጠቃላይ ደግሞ በጦርነት ውስጥ ስለሆነ መንግስት አብዛኛውን ባጀት የሚበጅተው ለጦርነቱ ነው፣ ለጦሩ ነው። አገሪቱ በዚህ ሁኔታ እንግዲህ ያለፉት 8 ዓመታት ሙሉ በጦርነት እንደዚህ ላይ መጣች ሀገር ምንም አይነት እድገት ታሳይ ማትችል ከጊዜ ወደ ጊዜ እየወደቀች የሄደች ሀገር መሆኗን ነው የምናየው። በዚህ ላይ ተጨማሪም የተፈጠረው የኢራን አሜሪካ ግጭት ራሱ ብዙ ሁኔታዎችን ፈጥሯል። ነዳጅ በቀላሉ እንዳይገኝ አድርገዋል። ማዳበሪያም እንዳይገኝ አድርገዋል። ሌላ የሸቀጥ እቃዎችም በቀላሉ እንዳይገኙ ያደረገበት ሁኔታ ስለሆነ እሱም በተደርቦበት የደረሰበት ሁኔታ ነው የምናየው። ኤሚሬትስ ራሷ በዚህ ጉዳይ ላይ የተወጠረች ስለሆነች እንግዲህ የፈለገውን ያህል እንደ መጀመሪያው አይነት ድጋፍ ልትሰጠው ትችላለች። ግን የመጀመሪያውን አይነት እንዲሁ እንደፈለገችው ስታደርገው እንደነበረው አይነት አይደለም። ለራሷም ለአረብ ኤሚሬትስም ያለው ሁኔታ ማለት ነው። ከዚህ አልፎ ከጎረቤት ሀገሮች ጋር የፈጠረው ግጭት ራሱ በሱዳን በኩል የተወጠረ ሁኔታ ለጦርነትም በቦርደር አካባቢ ጦርነቶች የሚታዩበት ሁኔታ ነው ያለው። የተወጠረ ሁኔታ ነው ያለው። በአማራ በኩል ያለው ትግል በየጊዜው ዘመቻዎችን ያካሂዳል። አሁንም በዘመቻ ላይ ነው ያለው። የመጨረሻው ወቅት ላይ ነው እና ሁሉ ጊዜ ዘመቻ አድርጎ ሲመለስ ተሸንፎ ነው የሚመለሰው። ማዕት ምርኮኞች ትጥቁን አስረክቦ የሚሄድበት ሁኔታ ነው ያለው እና እየወደቀ የሚሄድበት ሁኔታ ነው የምናየው። በአንጻሩ የፋኖ ትግል እየተጠናከረ የሄደበት ሁኔታ ነው የምናየው። ትጥቅ እያገኘ ነው። ብዙዎችን ማርከዋል። የተለያዩ ከተሞችንም ነፃ እያወጣ መሆኑን እያየን ነው እና በዚህ ሁኔታ ላይ ያለ ነው። ከዚህ አልፎ እንግዲህ በተለያዩት አካባቢዎች በጦር ትግል የሚደረጉበት እንደነ ኦሮሞ፣ እንደነ ጋምቤላ አካባቢ፣ እንደነ ወለጋ የመሳሰሉት የተወጠሩ አካባቢዎች ናቸው። ሰላም የለም፣ ደህንነት የለም፣ ሰው ለሰላም የሚገባበት ሁኔታ የለም። ይህ ነው የምናየው። እንግዲህ በኢትዮጵያ የጨለመ ሁኔታ ነው የምታየው እና ይህንን ነገር ደግሞ የተሻለ አማራጭ ወይም መፍትሄ ይዘው የሚቀሩ ስርዓት አይደለም ያለው። አሁን መፍትሄው ሁሉም በጦር ፈታዋለሁ የሚለው ሂደት ነው ያለው። እዚህ ላይ እንግዲህ ከትግራይ ጋርም ያለው የተፋጠጠ ሁኔታ እሱንም በጦርነት ፈታለሁ እያለ የምናየው እና በአጠቃላይ የአብይ ስርዓት ከምርጫም በኋላ እንግዲህ እንደዚህ አይነት በጣም የጨለመ ሁኔታ እንዳለ ነው የሚያሳየው። ኢንጂነር ግደይ አሁን አጠቃላይ ምስሉን ነው ያሳዩን። ኢትዮጵያ ያለችበትን ሁኔታ የተመለከተ ነው። አብይ አህመድ ምናልባት ከዚህ መውጫ ብሎ የገለጸ ያለው ሀገራዊ ምክክር ኮሚሽኑ አሁን ከሐምሌ 8 ጀምሮ ለ3 ሳምንት የሚካሄድ ጉባኤ በአዲስ አበባ ጠርቷል። ምርጫ ማይፈታው ምክክር ማይፈታው ነገር የለም የሚል አቋም ነበራቸው። እንግዲህ ምርጫ አድርጓል። ምርጫ የሚፈታው ነገር እንደሌለ ታይቷል። ምክንያቱም በሀገሪቱ ቀውሱ ነው የቀጠለው። የመረጠ ህዝብ ወደ መረጋጋት ይመጣል ሲባል የበለጠ ቀውስ የበለጠ ችግር እየተፈጠረ ነው ያለው። ስለዚህ ምርጫው የሀገር ችግር የሚፈታ እንዳልሆነ እያየን ነው። አሁን ደግሞ ምክክሩ ተብሏል። 8 አጀንዳዎችን ይዞ ይመጣል የሚል ነው። አንዳንድ አጀንዳዎችም እየተወረወሩ ነው ያሉት። ስለዚህ በአብይ አህመድ በኩል ምርጫና ምክክር እንደ አንድ መፍትሄ አድርጎ የመጣበት ሁኔታ ነው ያለው። በዚህ ላይ ምን አስተያየት መስጠት ይቻላል? የኢትዮጵያ ችግር አሁን እሱ በሚለው አቅጣጫ እሱ በሚለው መልኩ ሊፈታ የሚችልበት እድል አለ? ምርጫውን የተጠቀመበት የበለጠ ስልጣን ሰጥቶኛል ህዝቡ የሚል እንትን ለማድረግ ነው። እንግዲህ እንደፈለገው
ያው ፓርላሜንቱም ከድሮም እንደፈለገው ነው የሚነዳው። አሁንም እንደፈለገው እንደሚያው ነው። ምንም እንትን የለውም። እስካሁን ድረስ ያሳየው ያለው አካሄድ የኢትዮጵያን ችግር በሰላማዊ መንገድ ወይም በምክክር በመነጋገር ለመፍታት ዝግጁ አይደለም። ሁሉንም ነገር እንግዲህ በጦርነት ፈታዋለሁ ብሎ ነው የሚያስበው። እስካሁን ድረስ ይህንን ጦርነቶች ለመፍታት ያሳየው መልካም እንትን አይታይም። በቅንነት ጋር ተደራድሬ ተነጋግሬ መፍትሄ ያገኛለሁ የሚለውን ነገር አልታየም እስካሁን ድረስ እና ምክክሩም ምን ያመጣ እንደሚችል አይገባኝም። እንግዲህ ምክክሩም የከሸፈ ሂደት ነበር የሄደው። ያልሄደባቸው ቦታ ያልደረሰባቸው ቦታዎች በማዕት ናቸው። ትግራይ አልደረሰም። ለምሳሌ አማራ አካባቢ በአጠቃላይ በብዙ ቦታዎች አልደረሰም። ኦሮሞም በአንዳንድ አካባቢዎች አልደረሰም እና ሊያመጣው የሚችል የምክክር ሂደት እና ሀሳብም ለራሱ ምን ሊሆን እንደሚችል አይገባኝም እና እነዚህን ትልልቅ ህብረተሰቦች ሳያካትት የሚደረግ ምክክር ሂደትም ብዙ ውጤት የሚያመጣ አይመስለኝም። በዚህ ምክክር የሚመጣ ውጤት የሚኖር አይመስለኝም። እየተነሱ ያሉት እንግዲህ አንዳንድ እሺዎች ያነሳቸው ማለት ነው የሀገሪቱን ህገ ደንብ የመቀየር ሁኔታ፣ በተለይ ፌዴራል ጥያቄዎች ፌዴሬሽን የሚያነሱ ጥያቄውን መፍታት ማለት ነው እንደ አንድ ጥያቄ ተነስቷል። እንግዲህ ምን አይነት ከዛ አልፎ አዲስ አበባን እንደ ክልል ማድረግ እየታሰበ መሆኑን የሚያመላክት ነገር አለ። ያው እንግዲህ ብዙም እንትን የኢኮኖሚውን ጉዳይ ይነሳል ይላል። እንግዲህ በኢኮኖሚ በኩል የሚደረጉት ለውጦች ምን ሊኖሩ ይችላሉ አይታወቅም። ትልቁ ዓላማው መቼስ የመንግስት ስርዓቱ ለመቀየር ነው። የፕሬዝዳንታዊ አገዛዝ እንዲኖር በኢትዮጵያ የሚል ነው። እሱም እንደ አንድ ሀሳብ እንደተነሳ ነው የሚነገረው። እንግዲህ 8 ነጥቦች በምክክር ይቀርባሉ ያላቸው ነገሮች አሉ። ሁሉንም አልጠቀስኳቸውም። ምናልባት ምክክር የሚመጣ ነገር ያለ አይመስለኝም። ያው አብይም ለዚሁ ተዘጋጅቶ እንትን ያደረገበት ሁኔታ አይደለም። ስልጣኑን ለማጠናከር አስቦ እንትን ያደረገው ነው። እስከምን ድረስ ሊያጠናክርለት ይችላል የሚለውንም የምናየው ይሆናል። እንግዲህ ያው ኦልሬዲ ፈላጭ ቆራጭ ስርዓት ነው፣ መሪ ነው። እንደፈለገው ፓርላመንቱን የሚቆጣጠረው፣ እንደፈለገው የሚያዘው፣ እንደፈለገው የሚያደርገው ሁሉንም ነገር እሱ ነው የሚወስነው እና ካቢኔው ምናምኑም ምን አዲስ ነገር ይመጣል የሚለው ነገር ብዙም ለእኔ አይታየኝም። አንዳንድ አጀንዳዎች ተወርውረዋል። ምናልባት በአብይ አህመድ ማዕቀፍ ውስጥ የኢትዮጵያ መፍትሄ ፈጽሞ ሊገኝ አይችልም፣ ከአብይ ባሻገር ማሰብ አለብን የሚሉ የፖለቲካ ኃይሎች እንግዲህ ትብብርም በተለያየ መልኩም እየተቀናጁ ይገኛሉ። አብይ አህመድ ግን አንዳንድ ለውጦችን በማምጣት እኛ መስማት የምንፈልገውን የዛሬ 8 ዓመት ስልጣን ላይ ሲወጣ እንዳደረገው የኢትዮጵያ ሕዝብ መስማት የሚፈልገውን ነገር አደርጋለሁ ብሎ እንግዲህ የተለያዩ አጀንዳዎችን ለጆሮ የሚስቡ ጉዳዮችን ወደ አደባባይ ወይም ወደ መድረኩ እንዲመጣ በተዘዋዋሪ አድርጓል። እንደው በአብይ አህመድ በኩል ከዚህ በኋላ ሊመጣ የሚችል መፍትሄ አለ? የትኛውም አይነት የኢትዮጵያ ህዝብ የሚፈልጋቸውን አጀንዳዎች አስፈጽማለሁ ቢል የኢትዮጵያ ህዝብ እምነት ሰጥቶ ከዳግም ከዚህ ሰው ጋር ቃል ኪዳን አስሮ ሊቀጥል የሚችልበት እድል አለ? ምክንያቱም አንድ ጊዜ የዛሬ 8 ዓመት እድል ነበረው፣ ብዙ ነገር ማድረግ ይችላል ያ ሁሉ የህዝብ ድጋፍ እያለ። አሁን ብዙ ነገሮች ተከስተዋል። ባለፉት 8 ዓመታት የኢትዮጵያ ምድር ደምና እንባ ሲጠግብ የሰነበተበት ጊዜ ነው ያለውና የዚህ ሁሉ ኢትዮጵያ ትርምስ ግንባር ቀደም ተጠያቂም አብይ አህመድ ነው። አሁን እሱን ታምኖ የትኛውም አጀንዳ ላይ እንደው ኢትዮጵያ ህዝብ እምነት ሰጥቶ መቀጠል አለበት፣ እድል መስጠት አለበት። ዳግም እምነት ደረጃ 0 ነው። ማንም የሚያምነው ነገር የለም። ግን በተግባር ሊፈጽማቸው የሚችል እርምጃዎች ካሉ እንግዲህ በተግባር የሚታዩ ነገሮች ናቸው። ለምሳሌ ታጣቂ ኃይሎች ጋር ድርድር ቀርባለሁ ካለ የሚቀርብበትን ፕላትፎርም በግልጽ አድርጎ ተጨባጭ የሚሆንበት በግብር ሊተረጎም የሚችልበትን መንገድ ማሳየት መቻል አለበት። ካልሆነ ማንም ሰው ሊያምነው አይችልም። ስለተናገረ ብቻ መናገሩ ምንም ትርጉም የሚሰጠው ነገር የለም እና በተግባር በተጨባጭ እነዚህን ነገሮች ከተናገረ መሄድ አለበት። ካልሄደ ደግሞ ያው እንዳለው ነው የሚቀጥለው ማለት ነው። ለምሳሌ ከታጠቁ ኃይሎች ጋር እደራደራለሁ ካለ የታጠቁት ኃይሎችም የራሳቸው በደንብ የተደራጁ ናቸው እና በዛ ፕላትፎርም ውስጥ ገብቶ ሊደራደርበት የሚችል ሁኔታ ካላስቀመጠ ሊደራደሩ ምንም እንትን የለም። ፕራክቲካሊ በተግባር ሊታይ የሚችል ነገር የለም ማለት ነው።
እና በተግባር ማሳየት ይኖርበታል። ካሁን በኋላ በተግባር የማይታይ ነገር ህዝቡ አምኖ ሊሄድበት የሚችል አይመስለኝም። አይቀበለውም፣ አይከተለውም። በተለያዩ መንገዶች እኮ ሞክረዋል። ለምሳሌ አሁን ወደብ ያስፈልገናል በሚል ህዝቡን ለመቀስቀስ ሞክሮ ነበር፣ አልቻለም። ህዝቡ የዚህን አይነት እንትኖች ተከትሎ የሚሄድ አይደለም። አሁን ተግባራዊ የሆኑ ህዝቡን ሊያሳምኑ የሚችሉ የህዝቡን ችግር ሊፈቱ የሚችሉ መፍትሄዎች በተግባር መምጣት አለባቸው። ኢኮኖሚው ለውጥ የሚያሳይበት ሁኔታ መምጣት አለበት። ይሄ አገር እያፈረሰ ከተማ እሰራለሁ የሚለው ህዝቡን መፈናቀል ሂደት በተግባር ማስቆም አለበት። ኢኮኖሚው የሚሻሻልበት መንገድ ማምጣት አለበት እና እንደዚህ ነገሮች ካላሳየ ህዝቡ በልቶ ሊያድር የሚችልበት በሰላም ሊኖርበት የሚችል ሁኔታ መፍጠር መቻል አለበት። እነዚህም በተግባር ካላሳየ ማንም ሰው ሊያምነው አይችልም። ብዙ እኮ ዋሸ። 8 ዓመት ሙሉ በውሸት ቆየ ስርዓት እና ከአሁን በኋላ ህዝቡን ሊያታልለው አይችልም። ኢንጂነር ግደይ ከዚህ ባሻገር ሲባል አሁን እነዚህን ነገሮች ሁሉ በተግባር ተረጉማለሁ ብሎ መሬት ላይ እንኳን ቢያወርድ ኢትዮጵያ ውስጥ ባለፉት 8 ዓመታት ከፍተኛ ወንጀል ተፈጽሟል። በዚህ ሰውዬ እጅ የዘር ማጥፋት ተፈጽሞብናል ብለው የሚያምኑ የህብረተሰብ ክፍሎች በርካታ ናቸው። የአማራ ማህበረሰብ፣ የትግራይ ማህበረሰብ፣ የኦሮሞም ጭምር። ይሄ ወንጀል ተሰርቷል። ኢትዮጵያ ውስጥ ፍትህና ርትዕ መምጣት አለበት። የእሱ የሚለው እየቀለደበት ያለው የሽግግር ፍትህ የሚባለው በተግባር መተርጎም አለበት። የዛን ጊዜ ግንባር ገደም ተጠያቂ የሚሆነው አብይ አህመድ ነው። ስለዚህ እነዚህን ነገሮች እንኳን በተግባር ቢለውጥ ሌላ የኢትዮጵያ ህዝብ የሚፈልገውና በደንብ እያነሳ ያለው ባለፉት 8 ዓመታት የተፈጠሩ አዳዲስ ስጋቶችና አዳዲስ ክስተቶች አሉ። ያንን ይዘን ነው ወይ ከአብይ አህመድ ጋር ወንበር ስበን ተቀምጠን የምንደራደረው የሚል ጥያቄ ይነሳል። እንግዲህ ለድርድር ብዙ የተለያዩ ኮንዲሽንስ ያስፈልጋሉ። እንደምትለው ተጠያቂነት አንዱ ጥያቄ ነው። የሽግግር መንግስት ስርዓት መስረት አለበት የሚለው አንዱ ጥያቄ ነው። እነዚህን ጥያቄዎች ይዘው እያራመዱ ያሉ ኃይሎች በጣም ኃይለኞች ናቸው። ከባድ ኃይል ያላቸው ኃይለኞች የተደራጁ ናቸው። እነ አማራ ድርጅት፣ የትግራይ፣ የኦሮሞ፣ ሌሎችም እና እንደዚሁ በሰላም የሚታገሉ ኃይሎችም ይህንን ጥያቄ የሚያቀርቡበት ሁኔታ ነው ያለው እና ዝም ብሎ በቀላሉ ይህንን አታሎ ጨሩሮ ሊያልፈው የሚችል ነገር አይደለም። የሽግግር መንግስት ከመጣ ደግሞ ያው የተጠያቂነት ጥያቄ ነው የሚመጣው። ለዚህ ሁሉ ኮሚትድ ሊሆን ይችላል ወይ የሚለው በአብይ ከዚሁ ለማምለጥ ነው ይህን ሁሉ ጥፋት እየፈጸመ እየሄደ ያለው ከመጀመሪያው እና በፕሮሚስ ብቻ የሚሄድ አይደለም ለማለት ነው እንትን ማቀርበው። ይህንን ነገር በተግባር በተጨባጭነት ተግባራዊ ሊሆን የሚችልበት ሁኔታ ካላሳየ ትርጉም ያለው እንትን አይሆንም እና አብይም ለዚህ ዝግጁ ነው አይደለም እንግዲህ እሱ ሁኔታዎች ናቸው የሚወስኑት። የዲክታተሮች ጠባይ ያለ እንደምናውቀው አንዳንዶቹ የያዙትን ይዘው እስከ መጨረሻ አንለቅም ብለው ተገፍተው በኃይል የሚገፉበትና የሚመቱበት ሁኔታ አለ፣ አይተናል። የነደርግን ሁኔታ አይተናል። አሁን ደግሞ የዚህን ሁኔታ እስከ መጨረሻ እሞታለሁ የሚል ከሆነና አሸንፋለሁ የሚል እምነት አለኝ ብሎ የሚቀጥል ከሆነ ያው ተጠርጎ የሚወጣበት ሁኔታ ነው የሚወጣው። ካልሆነም ፖሲቢሊቲ እድል አለው። ያን እድል አንዘጋውም። የህብረተሰቡ መደራጀትና ጥያቄ እና አሁን ያለበት ሁኔታ የትም ሊደርስ እንደማይችል እያየ ሄዶ ምናልባት ብደራደር ይሻላል የሚል ሁኔታ መጥቶ ያው የትግሎቹን ግፊት፣ በዓለም ያለው ግፊት፣ የህዝቡ ግፊት፣ በአጠቃላይ የሀገሪቱ የሚፈጥረው ግፊት ተገፍቶ እሺ እደራደራለሁ የሚል እንትን ካለ መዝጋት አንዘጋውም። መዘጋት ያለበት አይመስለኝም። ዛት ኢዝ ኦፕን። ግን ካላደረገ ያው እንግዲህ እንደ ሌሎቹ ተጠርጎ ይወጣል ማለት ነው። እና እነዚህ ሁለቱ ኦልተርኔቲቭ ነው ያሉት፣ ሌላ አማራጭ የለውም። ኢንጂነር ግደይ እንግዲህ ወደ ትግራይ ጉዳይ እንምጣ። ያው የትግራይ ጉዳይ በተለየ ሁኔታ የምናነሳበት አንድም ሙሉ በሙሉ ከፌዴራል መንግስቱ ቁጥጥር ውጪ የሆነች በፌዴራል መንግስቱ በየትኛውም ትዕዛዝም ሆነ መመሪያ የማትገዛ ክልል ሆናለች። ትግራይ ያለው ሁኔታ እጅግ አስጨናቂ ነው። እንዴት እየተከታተሉት ነው? ከአጠቃላይ ሁኔታው እንነሳ። የሰሞኑ የአስገዳጅ ወታደራዊ ምልመላ
በተለየ ሁኔታ ስለ ትግራይ ትኩረት እንዲደረግ የሚያደርግ ነው። እርስዎ እንዴት እየተከታተሉት ነው? እስቲ ከዛን ጀምርና ወደ አንዳንድ ዝርዝር ጉዳዮች እንገባለን። ያው ቀደም ብለንም ሁሉ ጊዜ የተነጋገርንበት ከአሁን በፊትም ስናነሳው የነበረው እንግዲህ የፕሪቶሪያው ስምምነት፣ በዛ ስምምነት ለተወሰነ ጊዜ ሁለቱም ትከሻ ለትከሻ እየተሻሹ ይሁን አንዴ ያኛውን ሲደግፍ አንዴ ያኛውን ሲደግፍ ሴራም በመካከሉ እያደረጉ ማለት ነው ሌሎቹን ኃይሎች ለማዳከም ለምሳሌ የአማራውን ትግል ለማዳከም እንደዛ የመሳሰሉትንም አንዳንድ ሴራዎች ሲታዩ ቆይተዋል። ነገሩ ከመጀመሪያው ይሄ ፕሪቶሪያ ስምምነት በአግባብ ስላልተፈጸመ መጨረሻው እንደዚህ አይነት መበታተን ሊያመጣ እንደሚችል ያው ስንነጋገርበት ነበር። የጎደሉትንም በየጊዜው እያየን እየተናገርንበት ነበር። አሁን በመጨረሻ ላይ ያለው ሁኔታ ምንድነው? በአብይና በቲፒኤልኤፍ መካከል አለመተማመን ተፈጥሮ ያው አብይ ቲፒኤልኤፍን እንደፈለገው ጦርነት ውስጥ ሊከተው አልቻለም። ለምሳሌ ፋኖን ለመዋጋት ፈቃደኛ አልሆነለትም። ኤሪትራንም ለመዋጋት ፈቃደኛ አልሆነለትም። እንዲያውም አሁንማ ጥምረት ፈጥሯል ከሱ ጋር እና እነዚህ ሁኔታዎች እንደፈለገው አብይ ሊሄድለት አልቻለም። ቲፒኤልኤፍ ከመጀመሪያም ከአብይ ጋር የነበረው ስምምነትም ተዳክሞና ያው እጅ የመስጠት አይነት ስምምነት ያደረገ ስለነበር ጊዜ ለመግዛት ብሎም የተጠቀመበት ሂደት መሆኑን እናያለን። በዚህ ሂደት እንግዲህ አብይ ከነጥጥቁ ነው የተወው ቲፒኤልኤፍን ትጥቅ አስፈትቼዋለሁ ምናምን እያለ ለይስሙላ የሚያሳያቸው ነገሮች ነበሩ። እሱ አማራንና ትግራይን ለማጣላትና እንደ ከጎረቤቱ ከኤርትራም ጋር ለማጣላት ይጠቅመኛል ብሎ በሴራ ነው። እነሱም ያንን እድል ተጠቅመው እንግዲህ ራሳቸውን ማስታጠቅ ትጥቃቸውን ሳይፈቱ ቆይተዋል። ያላቸውን ኃይል ይዘው ቆይተዋል ማለት ነው። በዚህ ሂደት ላይ ያልተስማሙበት እንግዲህ አብይ ቲፒኤልኤፍ እንደፈለገው ሊሆንለት ስላልቻለ የራሱን ስልጣን በትግራይ ውስጥ ለማስጠበቅ ሌሎች ኃይሎችን ሲያበረታታ ቆይተዋል። ቲፒኤልኤፍንም ህጋዊ አይደለም ብሎ ከህጋዊነት አስወግዶታል። ፓርቲም እንዳይኖር ነው ያደረገው ማለት ነው። በዚህ ሁኔታ ቲፒኤልኤፍ እንግዲህ ራሱን ለመከላከል ያው ትጥቅ አለው። እኔ የፈለኩትን ለማድረግ ይችላለሁ ትግራይ ውስጥ በማለት እንግዲህ ትግራይን ለመቆጣጠር አብይ የሾሟቸውን ባለስልጣኖች በማባረር ራሱ ትግራይን መቆጣጠር ችሏል። ትግራይም ተባረው ከቲፒኤልኤፍ በመከፋፈልም ከቲፒኤልኤፍ የተከፈሉት አካሎች ወደ አብይ ጎራ የሄዱም አሉ። እንግዲህ ይህንን አይነት መሰነጣጠቅ ያየንበት ሁኔታ ነው። ከዚህ አልፎ እንግዲህ ትግራይን አብይ በደንብ ማስተዳደር ስላልቻለ ወደ ትግራይ የሚሄዱትን ሸቀጣሸቀጥ ነገሮች፣ ነዳጅ፣ ባጀት የመሳሰሉትን ነገር በመያዝ ህዝቡን ጭንቅ ውስጥ እንደከተተው እናያለን። ኃይልም ቲፒኤልኤፍን አስወግዶ እንትን ለማድረግ አልቻለም እና ትግራይ አሁን በቲፒኤልኤፍ ቁጥጥር ስር ነች። ቲፒኤልኤፍ አንግል ስታየው ኃይሉን አጠናክሮ ከኤርትራ ጋርም ጥምረት ፈጥሮ ጦርነት እንዳይመጣበት እየተከላከለ ነው። በእኔ በኩል እንዲያውም ትግራይ ውስጥ ጦርነት እንዳይኖር የሚያደርግ ሂደት ነው ብዬ ነው የማምነው። ባለፈው ጊዜ ካየ ወደ ኤርትራ እንዘምታለን ሲል ትግራይንም ጭምር ቲፒኤልኤፍንም በሀሳቡ አስገብቶ ስለነበር ትግራይ አልሰለፍም ከዚህ ስላለ ከኤርትራም ጋር ስለተስማማ ጦርነት ወደ ኤርትራ ሊሄድ አልቻለም። ትግራይም ውስጥ እንደዚያ ነው። ይሄ አይነት ጥምረት እስካለ ድረስ አብይ ኃይል ኖሮት ትግራይ ውስጥ ጦርነት ሊያደርግ አይችልም። ምክንያቱም አብዛኛውን ኃይሉ አማራ አካባቢ ነው የተያዘው፣ እዛ ተጠምዷል። ከዚያ አውጥቶ ይህንን ኃይል እንደገና ለመግጠም የሚያስችል ሁኔታ የለውም እና ፕራክቲካሊ በፖሊሲ አይነት ስመለከተው ጦርነትን የሚያስቀር አካሄድ ነው በቲፒኤልኤፍ በኩል ያለው አካሄድ ነው የምለው። በቲፒኤልኤፍ የማልደግፈው ሁሉ ጊዜ ምንትን የማደርገው ምንድነው ቲፒኤልኤፍ በአካሄዱ ዲክታተር ነው፣ የባሰ ዲክታተር ነው። ከአብይም የሚሻል አይደለም ለትግራይ ህዝብ። ተቃዋሚዎችንም ለማስተናገድ አልቻለም። ህዝቡንም እንደፈለገው ነው እንትን የሚያደርገው እና ህዝቡም ሳይወድ የግድ ከአብይ ጋር ከመሆን ከቲፒኤልኤፍ ጋር መሆን ይመርጣል። ሳይወድ ነው። ግን
በዚህም ላይ ብዙ ጭቆናና በኃይል የመመልመል ጥያቄ አሁን እየጀመረ ነው። ሀሳብ ደረጃ በፓርላሜንቱ አጽድቆታል፣ ግን በተግባርም መቀሌ አካባቢ ሊያሳይ ሞክሯል። የህዝብ ተቃውሞ ገጥሞታል። ህዝቡ ጦርነት የሚፈልግ አይደለም። በአብይ ተገፍቶ ከመጣ ግን ከቲፒኤልኤፍ ጋር እንደሚሰለፍ ምንም ጥርጣሬ የለኝም። እኔ ቲፒኤልኤፍን እንደዚሁ ዝም ብለህ ስላልወደድከው አስወግደዋለሁ ብለህ እንትን የምታደርገው አይደለም። ኃይል አለው፣ የተወሰነ የህዝብ ድጋፍም አለው። ትልቅ ኔትወርክ ነው ያለው፣ የካድሬ ኔትወርክ እና በቀላሉ የሚገፋ ኃይል አይደለም። እሱም በመቃወምም ከአብይ ጋር የተሰለፉ ኃይሎች ካሉም እኔ እንደ ስህተት ነው የማየው። እርግጥ ትግራይ ውስጥ ለመታገል አልቻሉም። ቲፒኤልኤፍ የሚጠየቅበት ሂደት ነው። እነዚህን አኮሞዴት አድርጎ በስርዓት ለመያዝ እና የትግራይን ችግር ለመፍታት ዝግጁ አይደለም ቲፒኤልኤፍ። አሁንም የተለመደውን አካሄድ ነው የሚሄደው። እነዚህን ድክመቶች ይዘው ግን አሁን እየተጠቀመበት ያለው ታክቲክ እንግዲህ ወደ ትግራይ የሚሄደውን ጦርነት ያስቀራል የሚል እምነት አለኝ እኔ ለራሴ። አብይ ደፍሮ እነዚህን ሁለት ኃይሎች የኤርትራም ይሁን ትግራይንም አማራው ተጨማሪ ሆነው ማለት ነው ሊያካሂደው የሚችል ኃይል አይኖረው። ይሄ የወታደራዊ ምልመላው ጉዳይ ግን እጅግ አሳሳቢ ጉዳይ ነው። የትግራይ እናቶች በዚህ ደረጃ ወጥተው አደባባይ ልጆቻቸውን ለመውሰድ የመጣን ተሽከርካሪ በድንጋይ እየደበደቡ ሲያስወጡ ከዚህ በላይ ለህወሓት ላወጣው መመሪያ ላወጣው ትዕዛዝ የህዝብ ተቃውሞ ማሳያ መንገድ ሊኖር አይችልም። የትግራይ እናቶች ከዚህ በፊት በነበረው ጦርነቱ ምንም ይሁን ምን ልጆቻቸውን ሰጥተው በሚሊዮን የሚቆጠር እንግዲህ ሌሎች ኢትዮጵያውያንንም ተቆጥሮ ነው በሚሊዮን የሚቆጠር ኢትዮጵያዊ ያለቀበት ጦርነት ነው የተስተናገደው። አሁን ሌላ ዙር ጦርነት ሲመጣ ልጆቻችንን አንሰጥም ብለው ተቃውሞ ማሰማታቸው ይህም በምስል ተደግፈው በማህበራዊ ሚዲያዎችን በተለያየ መንገድ መውጣቱ ብዙዎችን ስሜት ነክቷልና ይሄ ሊወገዝ አይገባውም ወይ? የጦርነቱን ፍትሐዊነት ሊያሳይ አይችልም። በእርግጥ አዎ ከአብይ አህመድ አገዛዝ መላቀቅ የፈለገ የትግራይ ተወላጅ ህወሓት ጋር ሊገባ ይችላል የሚለው በመሪ ደረጃ ሊያስኬድ ይችላል። ግን የደረሰው ጥፋት እናቶች ናቸው። ያገኙት ትርፍ የለም ከጦርነቱ። ስለዚህ ልጆቻችንን አንሰጥም ብለው እንዲህ በድፍረት ወጥተው ተቃውሞ ማሰማታቸው የእናቶቹን ጥንካሬ ደረሰባቸውን መከራ የሚያሳይ ነው። ግን ድርጊቱ ሊወገዝ አይገባም ወይ? አዎ መወገዝ ያለበት ነው። በአጠቃላይ እኮ ጦርነቱ መወገዝ ያለበት ነው። ይሄ እንደነዚህ አይነት ጦርነቶች እንግዲህ አላስፈላጊ ነበሩ። ግን እነዚህ ስርዓቶች መነጋገርና ችግሮችን በሰላም መፍታት ስላልቻሉ ነው እንግዲህ እንጂ የትግራይ ህዝብ ሌላ ጦርነት አሁን በዚህ ወቅት የሚሸከምበት ሁኔታ የለውም። በጣም የተዳከመ ኢኮኖሚ ወዳሸቀ በብዙ ነገር የተዳከመ ህብረተሰብ ነው አሁን የትግራይ ህዝብ እና ይሄ ጦርነት አብይም ቢሆን ጦርነቱ ለትግራይ ካወጀ ትልቅ ጥፋት ነው፣ መወገዝ ያለበት ነው። ህዝቡንም አስገድዶ ወደ ጦርነት እንዲገባ ማድረግ ትልቅ ውግዘት የሚያስፈልገው ነገር ነው። ግን እኔ እንደሚመስለኝ በአጠቃላይ ስመለከተው ግን ቲፒኤልኤፍ ወደዚህ ደረጃ መድረስ የለበትም። ህዝቡ ጦርነት ከመጣበት ከቲፒኤልኤፍ ጎን ሊሰለፍ እንደሚችል ነው የሚታየኝ። ምን ምርጫ አለው ህወሓት? እንዳልነው ሊወገዝ የሚገባው ነገር ነው። ጦርነት ምንም የሚመረጥ አይደለም። በተለይ የትግራይ ህዝብ ከደረሰበት መከራና አጠቃላይ ቀውስ አንጻር የጥይት ድምፅ ከዚህ በኋላ ሊሰማ የሚገባው አይደለም። ማንኛውም የኢትዮጵያ ህዝብ ከዚህ አንጻር ከዚህ አይነት መከራ ሊጠበቅ ይገባዋል። ያው የነበረው ሁኔታ ይታወቃል። ህወሓት ኢትዮጵያን ባስተዳደረበት ዘመን ያመጣው መከራ አሁንም እነሱም ወደ ስልጣን እንዲመጡ ያደረገው ያው ብልጽግና የህወሓት ኢህአዴግ የእጅ ስራ ውጤት ነው። ነገር ግን አሁን ባለው ሁኔታ ህወሓት ምን ሊያደርግ ይችላል? ከጦርነት ውጭ አማራጭ አለው? እንግዲህ የፕሪቶሪያው ስምምነት ወድቋል። ዋጋ የለውም። ከዚህ በኋላ ወደዛ ተመልሰው የሚመጡ አይደሉም። ስለዚህ ጦርነት ብቻ አማራጭ ነው ብሎ እያመነ ያለ ይመስላል። ለዛ ደግሞ ጦርነት ማድረግ ካለበት ደግሞ ወታደር ይፈልጋል እና የሄደበት ቅርቃር የገባበት ቅርቃር ይሆን እንደዚህ አይነት አስገዳጅ ወታደራዊ ምልመላ እንዲያደርግ ያደረገው? ከዛ ውጪ መውጫ ነገር አለው? አዎ መቼስ ወደዚህ ቅርቃርም የገባው አንዱ ራሱ ነው። በብዙ ነገሮች ብዙ ስህተት ይፈጽማል። ይሄ ድርጅት ከአማራ ጋር ያለውን ግንኙነት በሰላም ለመፍታት አልሞከረም። ቢሞክር ኖሮ ምናልባት ከዚህ ድረስ ያደረሰው ግጭት እንትን አይደርስም ይሆናል። አሁንም አንዱ ትልቁ ችግሩ አንዱ እንትን ይሄ ነው።
ወደፊት እንዴት ለመሄድ ነው የሚፈልገው? ይሄ ድርጅት ምን ሊሆን ነው? በሰላም ሊኖር ነው? ይሄ ህዝብ ሁልጊዜ የጦርነት እንትን እያስቀመጠ ነው የሚሄደው። ከዚህ ጋር ካልተስማማው በጦርነት ነው የሚፈታው፣ ከዚህ ጋር ካልተስማማው በጦርነት ነው የሚፈታው እያለም ራሱ የሚሄድበት አካሄድ ነው እና ከዚህ አካሄድ መራቅ አለበት የሚል እምነት ነው ያለኝ እኔ። ስትራቴጂውን በአጠቃላይ መቀየር ያለበት ከጎረቤቶቹ ጋር አብሮ መስራትና አብሮ ለመኖር ነገሮችን በሰላም ለመፍታት መሞከር ያለበት ነው ብዬ ነው የማምነው። አሁንም አንዱ ትልቁ ችግር ከአማራ ጋር ያለውን ችግር የመፍታቱ ጉዳይ ነው። እሱን በሰላም ለመፍታት እንኳን ቢሞክርና ጥምረት ቢፈጥር የአብይ ኃይል ወደ ትግራይ ለመድረስም አይችልም ነበር። ከወዲሁ ይቆማል። የትጥቅ ትግል ኃይል ካስፈለገም ያው ባለው ጦር ብቻ ለመከላከል የሚያስችለው ስትራቴጂና ታክቲክ ሊያወጣ ይችል ነበር እና ይሄ ነው ችግሩ። እንግዲህ የቲፒኤልኤፍ ድርቅናም አለ፣ ፍሌክሲቢሊቲ የማያሳይበት ብዙ ነገሮች አሉ። ነገሮችን አርቆን አስተውሎ የሚሄድበት መንገድ በጣም ትንሽ ነው። ይሄ ነው እንግዲህ ለትግራይ ህዝብ አንዱ ትልቁ ችግር። እንግዲህ ከአማራ ጋር ያለውን ችግር መፍታት አለበት ሲባል ያው የወልቃይት የራያ ጉዳይ ይነሳል። አንድም እነዚህ አካባቢዎች ጋር ያለው ጉዳይ ነው። ህወሓትን ከአማራ አንጻር አሁንም ከፋኖ ጋር ለሚያደርገው አንዳንድ ንግግሮች ትልቅ እንቅፋት የሆነበት የፖለቲካ መስመሩ መንጠልጠያም ሆኗል። ሌሎችን ሁሉ አጀንዳዎች አራግፎ አሁን የህዝባዊ መሰረቴ ማህበራዊ መሰረቴ የፖለቲካ አቅጣጫዬ በእነዚህ ጉዳዮች ላይ ተንጠለጠሉ ናቸው ብሎ ያምናል። እስካሁንም እነዚህን ጉዳዮች በተመለከተ ስልጣን ላይ ያሉት የህወሓት ሰዎችም ወታደራዊ አመራሮችም ግዛታችን የሚሉት ነገር አለ። ስለዚህ ከአማራ ጋር በትብብር ለመስራት ህወሓት ምን አይነት ንግግር ማድረግ ይገባዋል? ያው እነዚህን ጉዳዮች በተመለከተ ምን ያህል ርቀት ሄዶ ሊፈታቸው ይችላል? ምክንያቱም ትልቁም ማሰሪያ መቋጠሪያውም ይሄ ጉዳይ ነው። ምናልባት አንዳንዶች እንደሚሉት ከብልጽግና ጋር ያለውን ችግር ቢፈታ ይሻለዋል። ምክንያቱም ከብልጽግና ጋር ያለው ችግር የስልጣን ነው፣ የትከሻ መለካካት ነው። ከአማራ ጋር ግን ያለው ችግር ሊፈታ የሚችለው መሰረታዊ የሆነ ትጥቅ ትግል ከጀመረበት አንስቶ ላለፉት 40 ዓመታት ከተከተለው መርህ ጋር የሚጋጭ ነው። ከዚህ አንጻር ህወሓት ትልቅ ፈተና ላይ ነው የወደቀው የሚሉ ወገኖች አሉ። እንደው እንዴት ሊፈታው ይችላል ከአማራ ጋር ያለውን ችግር? ትክክል ነው። ከአማራ ጋር ያለው ችግር ትልቁ ያው የወልቃይትና የራያ ችግር ነው። ይህንን ችግር ያው አንዱ ራሱ ቲፒኤልኤፍ በፈጠረው ፖለቲካል መስመር የተፈጠረ ነው። ከዛም ከዚህ ህዝብ ጋር ባደረገው ግጭት የተነሳ ነው። አሁን እነዚህ ሁለት ህዝቦች ችግር በጦርነት ብቻ ሊፈታ ይችላል ወይ? ይሄ ነው ማለቂያ የለው። ሳሙኤር አንድ ቦታ ላይ ማቆም አለበት። በሰላም የሚፈታበት መንገድ መደራደርና ሰጥቶ መቀበል የሚቻልበት መንገድ መፍጠር ይቻላል አለው። መንገድም ሊያደርጉት ይችላሉ እና ይሄ እንደሚመስለኝ እኔ የሚፈታው ቲፒኤልኤፍ በመሰረቱ አመለካከቱ ይሄ እንጠላለሁ የሚለውን አመለካከት ጥሎ በኢትዮጵያዊነት ሲታገልና ኢትዮጵያዊነት መድረክ ላይ መሆኑን ማወቅ ብቻ ነው ይመስለኛል። እሱን ካላደረገ ሁልጊዜ ወደ ጦርነት የሚከት ነገር ነው። ከአማራ ሀገር በኃይል አሸንፍ ያመጣለሁ የሚል አመለካከት ካለው ህዝቡን ወደ ጦርነት ውስጥ ነው የሚከተው። አማራም በዚሁ ደረጃ በጣም የተደራጀና የታጠቀ ኃይል ነው፣ ብዛትም ያለው ህዝብ ነው እና በቀላሉ ገፍተው የምትሄድ ነገር አይደለም። ይህንን ካሁኑ እንትን አድርጎ ካላስተካከለና አብረው ሁለቱም ይህንን ነገር በሰላም በኢትዮጵያዊነት ደረጃ በጋራ የሚፈቱበትን መንገድ መፈለግ እሱ ነው ያለው አማራጭ ብዬ ነው የማምነው። እንግዲህ ኢንጂነር ግደይ ሰሞኑን የተፈጠሩትን ነገሮች በዋናነት ከዚህ ከአስገዳጅ ወታደራዊ ምልመላ ጋር የተያያዘውን አነሳን። ነገር ግን የነበሩ ክስተቶች አሉ። ያው የትግራይን አስተዳደር በማንሳት ሌተናንት ጀነራል ታደሰ ወረደን አስተዳደር አንስተው ህወሓት ከዚህ በፊት ባደረገው በ2013 ባደረገው ምርጫ የሰየመው ምክር ቤት ዳግም ጠርቶ መንግስቱን ተረክቧል፣ ክልላዊ መንግስቱን። ያም የፈጠረው ችግር አለ። የፕሪቶሪያ ስምምነት ሙሉ በሙሉ ወደ መቃብሩ መግባቱንና አፈር መልበሱን ያረጋገጠ ክስተት ነው ተብሎ ተወስዷል እና አብይም ትንሽ ነጥብ ማስቆጠሪያ አግኝተዋል በዓለም አቀፉ ማህበረሰብ ዘንድ። ይህም በማድረጉ ህወሓት ተሰሚነት የማግኘት እድል ፈጥሮላቸዋል። የአውሮፓ ህብረት በቅርቡ ያወጣውን መግለጫም ከዚህ አንጻር መጥቀስ ይቻላል። የተፈጠረው ነገር ትክክል አይደለም ብሏል። አሜሪካንም በህወሓት አንዳንድ ባለስልጣናት ላይ የቪዛ ማዕቀብ የጣለችውም ከዚህ መነሻነት ነው። የህወሓት ባለስልጣናት እየወጡ አውግዘዋል። ይሄ ከባድ
ስጋት የሚፈጥር ነው የአውሮፓም ሆነ የምዕራባውያን ውሳኔ ብለዋል። ስለዚህ አብይ አህመድ የተወሰነ ተሰሚነት ያገኘ ይመስላል ህወሓቶችን በዓለም አቀፉ መድረክ ላይ ለማሳጣትም ሆነ ለመርታት። ከዚህ አንጻር ህወሓት የተከተለውን አካሄድ እንዴት ያዩታል ኢንጂነር ግደይ? ቲፒኤልኤፍ እንደ ጥፋተኛ አድርገው የሚያዩበት ሁኔታ አለ። ግን ዲፕሎማቲካሊ ቅድም እንዳልኩ በዚህ ጉዳይ ከመነሻው ማየት ከፈለጉ መነሻው አብይ ቲፒኤልኤፍን ህጋዊ አይደለም ብሎ እስከ መከልከል መድረሱ ነው። ይሄ እንግዲህ አንድ ኮርነር ውስጥ ነው የከተተው ቲፒኤልኤፍን። ሌላ አማራጭ የለውም። ነገሩን በደንብ እንዲያዩት ከሞከረና ጥረት ካደረገም ሊያዩት የሚችሉ ይመስለኛል። ምናልባት ለማደራደር የሚሞክሩ ይሆናል። እንግዲህ የሚደረገውን ነገር አናውቅም። ግን ቲፒኤልኤፍ አሁን ባለበት ሁኔታ ሌላ አማራጭ የለውም። እሱ ነበር። ይህንን አማራጭ ሲወስድ ግን የበለጠ ስትራቴጂካሊ በዚህ ሂደት አሸናፊ ሆኖ ሊወጣበት የሚችል ህዝቡንም ብዙ ጥፋትና ኪሳራ ሊደርስበት የማይችል ሁኔታ እንዲፈጠር የማድረግ ኃላፊነት አለበት። እዚህ ላይ ፍሌክሲቢሊቲ የሚጎድለው ቲፒኤልኤፍ እዚህ ላይ ነው። ፍሌክሲቢሊቲ የለም። ድሮ ይዞት የመጣውን ነገር አሁንም በዛው እቀጥላለሁ የሚል አመለካከት ከያዘ የትም አይደርስም። ኃይል በኃይል እንትን አደርጋለሁ ብለህ የምታደርገው ነገር አይደለም። ህዝቡን ይሄ ህዝብ ይውቃው፣ ጦርነት ይውቃው፣ አበቃ። ፍላጎትም የለውም። ያቺ የያዛትን መሬት ለራሱ በሰላም ቢኖርባት የሚፈልግበት ሁኔታ ነው ያለው። አሁን ይሄ ወልቃይት ሄደብኝ ምናምን ሄደብኝ እያለ ምንት የሚጫውበት ሁኔታ አይደለም። ይህንን እንደ መፍትሄ እኔ እንትን የማደርገው ምንድን ነው፣ ሁለቱም ሊያስማማ የሚችል የተፈናቀሉትም በሰላም ቦታቸው ሊመለሱበት የሚችል ከሂደት በኋላም ይሄ ህዝብ ምናልባት እንደራሱ አንድ ዞን ሆኖም የተለያዩ መፍትሄዎች ሊመጡ ይችላሉ። እኔ እዛ ላይ እንግዲህ ብዙ እንትን አላደርግም። ግን እንደ አንድ ዞን ሆኖ ሊተዳደርበት የሚችል ሁኔታ ሊፈጠር ይችላል። በረጅም ጊዜ ፍሪ የሆነ ማንኛውም ትግራይም ይሁን ከሌላው ህብረተሰብ ከአማራውም ይሁን በነፃ የሚኖርበትና ልክ እንትን በሆነ መንገድ ሁለቱም ተስማምተው ሊሰሩበት የሚችሉ ሁኔታ ሊፈጥሩ ይችላሉ። እና መነጋገር ነው መጀመሪያው ነገር። ይሄ ነገር በጦርነት አይፈታም የሚለውን አቋም መያዝ ያስፈልጋል። እንግዲህ የሚያቀራርብ አጀንዳ የለም። አሁን በተለይ በብልጽግናና በህወሓት በኩል መጀመሪያ ጦርነት ውስጥ ገቡ። ከዛ ከጦርነት መለስ ደግሞ በጣም በብዙ ተቀራረቡ። ከእንደገና ደግሞ አሁን ከፍተኛ የሆነ ግድግዳ ነው በመሃላቸው የተተከለው። በዚህ መሃል አብይ አህመድ ከህወሓቶች ሸርፎ የወሰዳቸው ሰዎች አሉ። እነ ጌታቸው ረዳን፣ እነ ሌተናንት ጀነራል ጻድቃንን፣ ሌሎችም አሉ። እነዚህን ሰዎች የወሰደበት ሁኔታ በተወሰነ መልኩ የህወሓትን መስመር የተንገዳገዳ አድርጎታል። አሁንም የተረጋጋ ነገር አይደለም። ይሄ ሰሞኑ የወታደራዊ ምልመላ ዘመቻው በራሱ ህወሓት ውስጥ አንድነት እንደሌለ የሚያሳይ ነው። አንድ ባለስልጣን በትግራይ ቴሌቪዥን ላይ ወጥተው ትክክል እንዳልሆነና ይህንን በሚያደርጉ አካላት ላይ እርምጃ እንደሚወሰድ የገለጹበት ሁኔታ ራሱ ህወሓት ጋር አሁንም ሰዎቹ አንድ ገጽ ላይ አይደሉም፣ ልዩነት አለ የሚል ነገር እንዲነሳ እያደረገ ነው። ሁለቱ ሊቀራረቡ የሚችሉበት ነገር አለ፣ እድሉ አለ። ምክንያቱም አሁን ህወሓቶች ከኤርትራ መንግስት ጋር እየሰሩ ነው፣ ከሌሎች ኃይሎች ጋር። አብይ ደግሞ ይህንን በከፍተኛ ደረጃ ስጋት ውስጥ ከቶታል። ጽምዶ የሚል ነገር እየመጣ ነው የሚል የሆነ ነጋ ጠባ የአብይ አህመድ ጀነራሎች ማይክ በጨበጡ ቁጥር የሚናገሩት ነገር ሆኗል። ስለዚህ ሁለቱን አካላት ዳግም መከዳዳቱ እንዳለው ነው። ወደ ጦርነት የሁሉ ሰው አልቆ የሁሉ የሀገር ውድመት ተከስቶ ዳግም ተገናኝተዋል። ግን አሁን ደግሞ ሌላ ዙር ንግግር የሚጀምሩበት ወደ ሰላም የሚመጡበት እድል አለ ብለው ያምናሉ? አብይ በዚህ ባለው ሂደት ላይ እሱም ቅርቃር ውስጥ ነው ያለው። ቲፒኤልኤፍን ከኤርትራም ጋር ይሁን ከሌሎቹ ጋር አብሮ እንዳይሰለፍ ለማድረግ ይፈልጋል እና በዚህ ላይ የውጭ ሀገር እንትኖች የነበረውን የፕሪቶሪያ ስምምነት እንደገና እንትን ለማደስ ለማነጋገር በሰላም እንዲፈቱት ምናምን ሽምግልና ሊጀምሩ ይችላሉ። እንግዲህ እዚህ ላይ ቲፒኤልኤፍ ምን አይነት አቋም ይወስዳል በዚህ ጉዳይ ላይ አላቅም። ግን አብይም ራሱ ስትራቴጂ
ቲፒኤልኤፍን ከዚህ ከነዚህ አሊያንስስ ለመነጠል ሊሞክር ይችላል እና ምን ቲፒኤልኤፍ ምን አይነት አቋም ይወስዳል በዚህ ጉዳይ ላይ የምናየው ነገር ነው የሚሆነው። እኔ ተመልሰው እንዳለፈው ጊዜ ትከሻ መተሻሸት ምናምን ሊመጣ ይችላል። አታውቀውም። ይሄንን የማትጠብቀው ነገር ነው። እዚህ አካባቢ የሚያደርጉትና አንድ ካርድ ያለው ሁሉ ጊዜ ይሄ አማራና የወልቃይትና የራያትን እንደ ካርድ ነው የሚጠቀምበት አብይ። እሱን ልመልስላቸው ይችላለሁ ምናምን ብሎ ፕሮሚስ ሊያደርጋቸው ይችል ይሆናል እና እንደዚህ አይነት ነገሮችን ከመጣ ደግሞ ምናልባት አብረው ሊስማሙበት የሚችሉ ሁኔታ ሊመጣ ይችላል። እኔ ግን እሱ መፍትሄ አይደለም ነው የምለው። በኃይል የሚመለስ ህዝብ ሊኖር አይችልም። በኃይል ተመልሶም በሰላም ሊኖር አይችልም። የትግራይ የተፈናቀለው ህዝብ ወልቃይት አካባቢ መፍትሄው በሰላም የህዝብ እዛ ቦታው ተመልሶ ሁለቱም በተስማሙበት መንገድ ሊኖርበት የሚችል ሁኔታ መፍጠር ነው እና በዚህ ላይ ወሳኝ የሆነ ስትራቴጂ አመለካከትም ለውጥ ማድረግ አለባቸው ባይነኝ ቲፒኤልኤፍ። ከዚህ አልፎ እንዳልከው ሌላ ችግር የሚመጣባቸው ምንድነው? አብይ ከነሱ የተነጠለውን ኃይል ይዞ ሌላ ችግርም ሊፈጥርባቸው ይችላል። ይሄ የራያና የእንደርታና የምናምን የሚሉትን አካባቢዎች ይዘው ሌላ ችግር ሊፈጥርበት ይችላል። ወደዚያ የሄዱትንም ኃይሎች ሊያመጡበት ሊመልሱበት የሚችሉ መንገድ መፈለግ ያለባቸው ይመስለኛል። ችግራቸው እነሱን አኮሞዴት ለማድረጋቸው ነው። በኃይል ስላባረሯቸው ነው። እዚያም ሊሰሩ አልቻሉም። በሰላም ሊሰሩ ስለማይችሉ በህይወታቸውም ስለሰጉ አብዛኞቹ እየሸሹ ሄደዋል እና እነዚህን ሰዎች እንደገና መልሶ ወደ ትግራይ ማምጣትና ማድረግ ቲፒኤልኤፍ ሊያስብበት የሚገባ ነገር ነው የምለው። ብዙ ካርዶች ነው ያሉት። አንዱ እንዳልከው እንደዚህ የተነጠሉትን ይዟል። ሌላው ካርድ አማራውንና የዚህ የራያና ወልቃይትን ካርድ ይዟል። በእነዚህ ሊጫወት ይሞክራል። በእነሱም እንግዲህ ለመነጋገርና ለማድረግ ይሞክር ይሆናል። ኢንጂነር ግደይ እንግዲህ ከህወሓት ተነጥለው የራሳቸውን መስመር የተከተሉና አዲስ አበባ አብይ አህመድ መንደር የተገኙት ጌታቸው ረዳ፣ ሌተናል ጀነራል ጻድቃንን ጨምሮ ሌሎች ህወሓት የቀድሞ አመራሮች እንደዚህ ወታደራዊ ባለስልጣናት በዚህ አሁን በመረጡት መንገድ ለትግራይ መፍትሄ ይገኛል ብለው ሄዱበት ሁኔታ እንዴት ያዩታል? በብልጽግና ሰማይ ስር የትግራይ ህዝብ ጥያቄ ይፈታል ወይ? ሌላው ጋር ከመጣመር ይልቅ ከብልጽግና ጋር ሆነን ከብልጽግና ጋር ጽምዶ ፈጥረን የትግራይን ህዝብ መከራ እናቃልላለን ብለው ያምናሉ። ይህንንም በተደጋጋሚ ጌታቸው ሲናገሩ ተሰምተዋል። አሁን ለአብይ አህመድ የገጽታ ግንባታ ትልቅ አስተዋጽኦ እያደረገ ያለው ጌታቸው ረዳ ነው። ኤርትራንም ሰሞኑን የሰጠውን ንግግር ተከታትለዋል። የኤርትራን መንግስትም ህወሓትንም የገለጸበት መንገድ መቼም ለአብይ አህመድ ብልጽግና ሰርግና ምላሽ ሆኖላቸዋል። ብልጽግና አሁን የህወሓትን ጉድለቶችና ክፍተቶች እያጎሉ የሚያወጡ የትግራይ ሰዎችን ነው የሚፈልጉት። በእነሱ ሲነገር ያምራል የሚል ነገር አላቸው። ስለዚህ ያንን እየተጠቀመበት ነው። ግን እንደው የነጌታቸው መስመር በብልጽግና ስር በብልጽግና መስመር የትግራይ መፍትሄ ይገኛል የሚለውን ነገር እንዴት ያዩታል? ህይወት ለማዳን እና ራስን ለማዳን የምታደርገው ሽሽት ሌላ ጉዳይ ነው። አሁን ግን እነዚህ ሰዎች እኔ ከጠበቅኳቸው በላይ ነው የወረዱት። በህብረተሰቡም እንደዛ ነው የወረዱት። መጀመሪያ ጠብቆት የነበረና አሁን ከነሱ ጋር በእነሱ ላይ ያለው አመለካከት በጣም ትኖናል። የነበራቸው ድጋፍ የወደቀ ይመስለኛል። ከአብይ ጋር ተሰልፈው የትግራይን ህዝብ ነፃ ሊያወጡት አይችሉም። አብይን እንደዚህ አይነት በማሟካሸትና ሰማይ በመስቀል እሱ የሚሰራውን ነገር በማድረግ በጣም ነው የወረዱት። ከሚገባው በላይ ነው የወረዱት እነዚህ ሰዎች እና እኔ በዚህ አካሄድ ትግራይን ህዝብ ሊያታገሉትና ነፃ ሊያወጡት ይችላሉ ብዬ አላምንም። መጀመሪያ ራሳቸው ነፃ መውጣት አለባቸው ነው የምለው። ባርነት ነው የገቡት። አሁን ኢንጂነር ግደይ ህወሓትስ የመረጠው መንገድ አሁን ከኤርትራ መንግስት ጋር ሆኖ የአብይ አህመድ አገዛዝን ለመፋለም ያው በይፋ የተገለጸ ነገር ባይኖርም ያው መረጃዎች የሚያመላክቱት እሱን ነው።
ሌላው ይሄ ጥምረት በሚል ከሌሎች የኢትዮጵያ ኃይሎች ከፋኖም ከኦሮሞ ነጻነት ሰራዊት ከኦላም ጋር የሚደረገውና አሁን በብልጽግና መንደር ከፍተኛ ሽብር የፈጠረው አካሄድ በዛስ መልኩ ህወሓት የትግራይን ህዝብ ማዳን ይችላል ወይ? የመጣውን ቀውስ መሻገር ይቻላል ወይ? ህወሓትስ የመረጠው መንገድ ትክክል ነው ወይ? አሁን እንግዲህ የመረጠው ሁለት ጠላቶች ናቸው ከሚላቸውና ከሚወነጅላቸው ኃይሎቹ አንዱ የተሻለ ነው የሚል አመለካከት ይዞ ነው ይመስለኛል። እኔ ከድሮም ቢሆን ከኤርትራ ጋር የሚያጣላቸው ጉዳይ አልነበረም ነው የምለው። የተጣሉበትም በተለያዩ ወቅቶች በየጊዜው ገልጫዋለሁ። ለምን ተጣሉ፣ ምንስ መደረግ አለበት የሚለው የሚያጣሉት እንትኖችም የቦርደር ጥያቄዎች ብዙም ትልቅ ነገር ያልሆኑ ትንንሽ ነገሮች ሊፈቷቸው የሚችሉ ነገሮች ናቸው። በሱ ምክንያት ነው የተጣሉት እና ይህንን አስተካክሎ በጋራ መስራትና በጋራ መኖር ይችላሉ። የሚችሉም ስለሆኑ ነው አሁን እንግዲህ ይህንን ያደረጉት። እንደማየው ይችላሉ። በኤርትራ በኩል ብዙ ጥቅም ያገኛሉ። ወደ ውጭ ለመውጣት ለመሻገር የሚፈልጉትን መሳሪያም ይሁን ሌላ ነገሮች ለማምጣት የሚችሉበት ሁኔታ ይፈጠርላቸዋል፣ ተፈጥሮላቸዋልም። ከዚህም አልፎ እንግዲህ በኃይል ደረጃም በጋራ ሆነው ቢመክቱ ሁለቱም የየራሳቸው ጥቅም አላቸው። ኤርትራም ሊዘምትበት ሲፎክርበት የነበረ አገር ስለሆነ አብይ ከቲፒኤልኤፍ ጋር መጣመሩ ጥቅም እንዳለው አውቋል። ቲፒኤልኤፍም ከኤርትራ ጋር መጣመሩ ወደ እነሱ የሚመጣውን ኃይል ለመከላከል እና ሌሎችንም ጥቅሞች ለማግኘት የሚያስችላቸው መሆኑን አውቋል። እኔ ይሄ በታክቲክ ደረጃ ትክክለኛ ታክቲክ ሆኖ ነው የሚታየኝ። ሌላ አማራጭም የላቸው። እንደሱ ካላደረጉ ያው ጦርነቱ አይቀርም። መጥቶም ብቻቸውን ቢቋቋሙት እንግዲህ ህዝቡ ጦርነት የማይፈልግበት ደረጃ ላይ ነው ያለው። ብዙ ጥፋትና ውድመት እንደሚያደርስ ታየኛል። ስለዚህ እንደሱ በማድረጋቸው ጦርነቱ ወደ ትግራይ እንዳይመጣ ለማድረግ ያስችላል የሚል እምነት አለኝ። ያስችለዋልም። ይሄ ማለት አሁን ከኦላ ጋርም ከፋኖም ጋር ከኤርትራም ጋር አብሮ መስራቱ ጦርነቱን ወደ ትግራይ እንዳይመጣ ያደርጋል ሲባል እንግዲህ እነዚህን አካባቢዎች በተለይ አማራንና የኦሮሚያን አካባቢዎች ተሻግሮ ነው ወደ ትግራይ የሚሄደው ሰራዊቱ ከሄደም። ስለዚህ በዛ መልኩ ነው ወደ ትግራይ ጦርነቱ እንዳይመጣ ማድረግ የሚቻልበት ሁኔታ ወይስ በመርህ ደረጃ በአስተሳሰብ ደረጃ እንደዚህ አይነት ትብብሮች ጦርነትን ያስቀራሉ ከሚል ነው? በመርህ ደረጃ የተሻለ ጥምረትና ኃይል አድርገህ ከመጣ ቴዎሬቲካሊ ጠላትህም አይደፍርህም ማለት ነው። ያዋጣኛል ወይ አያዋጣኝም የሚል ሀሳቦችን ያመጣል። ያለው የአብይ ኃይል በሙሉ አማራ ውስጥ ነው ያለው። ከዛ እንኳን ለመውጣት አይችልም እና ተጨማሪ ኃይል አምጥቶ ትግራይ ላይ እንትን ለማድረግ እና ሌላ ተጨማሪ ኃይል ደግሞ የኤርትራም ኃይል ተጨምሮበት ሊገባበት እንደማይችል ይታየኛል። ካለፈው ጊዜ ካየው ቀይ ባህር ሲፎክርና እንትን ሲያደርግ ምንም ትርጉም እንደሌለው ነበር የማየው። ሊያረገው አይችልም። ፕራክቲካሊ ሚሊተሪ አቅም የለውም እሱን ለማድረግ የሚል እምነት ነው ነበረኝ እና አላደረገውም። አየነው ደግሞ ከፉከራ አላለፈም። አሁንም እንደዚያ ነው የሚሆነው። በአጠቃላይ ግን እኔ ይህንን ስርዓት የሁሉም ጠላት ስለሆነ ይህንን ስርዓት አስወግዶ ሁሉም በጋራ በሰላም የሚኖርበትን መንገድ መፈለግ ትልቁ እንትን ነው እና በዚህ አኳያ እየተደረጉ አሉ የሚባሉት ሙከራዎች ጥሩ ነው ነው የምለው። ይሄ ከአሁን በፊት እንደዚህ አድርጎናል፣ ከአሁን በፊት እንደዚህ ሆነናል ተብሎ እንቅፋት የሚሆኑ ነገሮች መኖር የለባቸውም ባይ ነኝ። አሁን ትልቁ ጠላት በኢትዮጵያ የአብይ ስርዓት ነው። ይህንን የአብይ ስርዓት የጋራ ጠላት በጋራ ሆነን ወደፊት በሰላም በጋራ የምንኖርበትን ሁኔታ እንፍጠር የሚለው ወደዚያ የሚያመራ መንገድ ሁሉም መፈለግ አለባቸው ባይ ነኝ። የትግራዩም የአማራውም የኦሮሞውም ሌሎች ኃይሎችም እነዚህን እንትን ማድረግ በጋራ መስራትና በጋራ እንትን ማድረግ ያስፈልጋል ነው የምለው። ከአሁን በኋላ ኢትዮጵያ የማንም አንድ ኃይል ወጥቶ ሊያስተዳድራት የሚችል አይደለችም። ሁላችንም ተስማምተን
በጋራ ለሁላችን የምትሆነን ሀገር ካላደረግን ጥፋቱ ትልቅ ነው የሚሆነው። ይሄ መንግስት ይሄ አብይ ስርዓት ደግሞ ለዚህ ጥፋት የተዘጋጀ ነው። ህዝቡ እርስ በርሱ እንዲተላለቅ፣ እርስ በርሱ እንዲዋጋ በሃይማኖት፣ በዘር፣ በተለያዩ መንገዶች እንትን እያደረገ እንዳለ እናያለን እና ትልቅ ጥፋት ሳያደርስ ሁሉም ተባብረው ይህንን የጋራ ስርዓት የምናመጣበትን መንገድ ማድረግ አለባቸው እላለሁ። እነዚህ ሶስቱ አካላት በዋናነት ወደፊት የመጡት የኢትዮጵያ ኃይሎች ፋኖ፣ ኦላና ቲዲኤፍ ወይም የህወሓት ኃይሎች አብይን ማስወገድ ብቻ የጋራ ጠላታችን ስለሆነ የጋራ ጠላት በማስወገድ ወደፊት እንሄዳለን የሚለው ነገር ከዛስ በኋላ የሚል ጥያቄ አሁን በብዙዎች ይሄ ጥምረት ጉዳይ ሲነሳ የሚያሰጋቸው ከዛስ ነው። በመሰረታዊ የሀገረ መንግስቱ ላይ አንድ አይነት ገጽታ ወይም ደግሞ አመለካከት የላቸውም። በተለያዩ ጉዳዮች ላይ ያለፈ ታሪካቸው በከፍተኛ ደረጃ አንዱ አንዱን የሚወነጅልበት ትልቅ የሆነ ጠባሳ አንዱ ላይ ያሳረፈበት ሁኔታ ነው ያለው። እዛ ላይ በወጉ ቁጭ ብለው አልመከሩበትም። እንዴት እንሄዳለን አብይን በማስወገድ ከዛ በኋላ መጨረሻ ላይ ያንን እድል አዲስ አበባ ከገቡ በኋላ ኢትዮጵያ የትርምስ ቀጠና ላለመሆኗ ምን ዋስትና አለው የሚለውም ጥያቄ አብሮ እየመጣ ነው። ይሄ ተገቢ የሆነ ስጋት ነው። እነዚህ ሰዎች ዋና የሚያስማማቸው አብይ ከሆነ አብይን ዞር ካደረጉ በኋላ የሚመጣውን ነገር እንዴት ነው በጋራ ሊያሻግሩ ይችላሉ የሚለው በጣም ብርቱ የሆነ ስጋት የሚፈጥርባቸው ወገኖች ጥቂት አይደሉም። ትክክል ነው። ሁሉም ስጋት መሆን ያለበት እሱ ነው። አሸነፋችሁት ከዚያስ ምንድን ነው የሚሆነው የሚለው ጥያቄ መመለስ አለበት እና ይህንንም ለመመለስ ነው መገናኘት አለባቸው የምንለው። ስጋቱ እኮ አሁን ይህ ሰውዬ በምንም መሀል ቢወድቅ ሀገሪቱን ብጥብጥ ላይ ትቷት ነው የሚሄደው እና ከዛ በኋላስ የተለያዩ ጦር የተሸከሙ ኃይሎች አሉ። የተለያዩ ህዝቦችም በየክልሉ ያሉት ራሳቸው ሚሊሻ ሆነው የታጠቁት ሁሉ እና እነዚህ በሙሉ ለሀገሪቱ በጣም ችግር ነው እና ከጥፋት ለመታደግ ከሆነ ይሄ ሁሉ ኃይል አስተባብሮ ሊሄድ የሚችል ስርዓት መፍጠር መቻል አለብን። ካልሆነ ግን ያው ተመልሰን ችግር ውስጥ ነው የምንገባው። እርስ በርስ ነው የምንጋደለው ማለት ነው። እርስ በርስ ጦርነት ነው የሚሆነው እና ከዛ ለመውጣት ነው ከአሁኑ ጀምሮ እነዚህ ኃይሎች መገናኘት አለባቸው። ችግሩን እንዲያዩት ማድረግ አለብን። ችግሩን አይተው ደግሞ መፍትሄ እንዲፈልጉ መሆን አለበት የሚለው ነገር ከዚህ ነው የሚነሳው። ጭራሽም አልገናኝም፣ እንደዚህ አድርገውኛል፣ ከአሁን በፊት ጥፋት ፈጽመውብኛል ተብሎ እንትን የሚተው ነገር አይደለም። ሌላ መፍትሄ የለንም። ለሁላችንም ሌላ መፍትሄ የለንም። ተገናኝተን ተነጋግረን የጋራ መፍትሄ ስናስቀምጥ ብቻ ነው። አሁን እኮ ሁሉም ተያየ። ማን ነው ኃይለኛ ጉልበተኛ ነኝ የሚለው? በጉልበት ይህንን ሁሉ ኃይል አሸንፎ እንትን የሚያደርግ ማን ነው? የለም። እና ከዚህ ረጋ ብለን ተስማምተን የምንሄድበት አገርን በጋራ የምናቆምበት መንገድ መፈለግ አለብን ነው። ህዝቡም እንዳይጎዳ፣ የሁላችንም ህዝብ ነው የሚጎዳው። በሰላም ትራንዚሽን እንዲኖር ማድረግ ጥያቄ በጣም ትልቅ ጥያቄ ነው። የሁላችንም የሚያሰጋውና የሚያስብበት የሚያስጨንቀው ጉዳይ እሱ ነው እና እነዚህም ኃይሎች ተገናኙና ይህንን ሶልቭ አድርጉ፣ ተገናኙና ተነጋገሩበት ብሎ መግፋት ያስፈልጋል። እንደው በመጨረሻ ኢንጂነር ግደይ አሁን እንግዲህ የህብረተሰቡ ሁኔታን ቀደም ሲል ገልጸውታል። ከኢኮኖሚ አንጻር ካለበት የሰላም እጦት ህዝቡ የደረሰበትን ነገር አሁን በግልጽ በድፍረት በአደባባይ እየወጣ በተለያዩ መድረኮች ላይ እየገለጸ ይገኛል። ይሄ የህዝብ ስሜት በራሱ አብይ አህመድን ስጋት ውስጥ ከቶታል። እነዚህ የጦር መሳሪያ አንስተው በጫካ ከሚፋለሙት የበለጠ ምናልባት ከተማ ውስጥ የሚፈጠሩ የህዝብ ብሶቶች ገንፍለው ይወጣሉ የሚል ስጋትም እንዳለበት ነው የምንሰማው። አንድም ህዝቡን በአጀንዳዎች መወጠርና ፋታ በሚነሳ ፕሮፓጋንዳና ስብከት ውስጥ የገባው ህዝቡ ከዚህ አይነት መንግስትን ላይ ጥያቄ እንዳያነሳ በእነዚህ አጀንዳዎች ወጥሮ ማቆየት የሚል ነው። እነዚህን ጊዜያቶችን ለመሻገርና ምናልባትም ከዚህ በኋላ አብይ አህመድ እንደው ተደላድሎ በሰላማዊ መንገድ
ሀገር መንግስቱን ያስቀጥልበት እድል እንደሌለው ራሱ ያውቃል። ቀውስ ውስጥ ማሰንበት ነው የሚፈልገው። በቀውስ ውስጥ በማቆየት ነው የስልጣን ዘመኑን ማራዘም የሚችለው። ግን ምን ማድረግ አለበት ማህበረሰቡ? እንግዲህ ቁጭ ብሎ ታጣቂዎችን መጠበቅ፣ አሁን የሚያሰማውን ነገር እንግዲህ የጋራ ችግር ብዙ አለ። ከዘርና ከሃይማኖት መስመር የተሻገረ ኢትዮጵያውያንን በአንድነት የሚያስተባብሩ የጋራ ጉዳዮች ብዙ ናቸው። የዳቦ ጥያቄና የሰላም ጉዳይ ሁሉንም ኢትዮጵያዊ የሚመለከት ነው። ቢያንስ በእነዚህ ሁለት ጉዳዮችም ኢትዮጵያውያን የጋራ ድምፃቸውን ሊያሰሙ ይገባልና ከዚህ አንጻር እንደው ምን ይላሉ? እንግዲህ በአንድ በኩል የምናየው እነዚህ በትጥቅ ትግል ትጥቅ የያዙት ኃይሎች በጣም እየተደራጁና እየጠነከሩ እየሄዱ እንዳሉ ነው የምናየው። እንግዲህ እሱ ግፊት የራሱ እንትን አለው። ግን የስርዓት ቶሎ እንዲወድቅ ከተፈለገም ህዝቡ ራሱ ለጥቅሙ ብሎ መነሳት አለበት። አሁን ኢትዮጵያ ውስጥ ጎደሎ ሆኖ የምናየውም አንዱ ችግር ይሄ ነው። ህብረተሰቡ ከተማው ያለው በሰላም ያለው ህብረተሰብ፣ ሰላም ማለት በጦርነት ውስጥ ያልገባው ህብረተሰብ እንዲሁ ዝም ብሎ የመጣበትን ጫና ብቻ እየተሸከመ መሄድ ያለበት ህብረተሰብ መሆን አልነበረበትም። ብዙ ነገር መታየት ነበረበት በኢትዮጵያ ውስጥ። አሁን ከቤቱ ሲፈናቀል፣ ከቤቱ አውጥተው ሲጥሉት፣ በኢኮኖሚው የሆነ ያልሆነውን ነገር ጫና ሲያደርጉበት ምንም ማለት አልቻለም። ይሄ ህብረተሰብ በቃኝ ማለት መቻል አለበት እና ህብረተሰቡ ራሱ ይህንን ጉዳይ አጉልቶ እንዲታይና እንዲንቀሳቀስበት የማድረግ ሁኔታ ያስፈልጋል። እርግጥ ምናልባት የሚያደራጀው ኃይል አጥቶ ይሆናል እንጂ ስሜቱ የለም ማለት አይደለም። ስሜቱ ስላለማ ነው ወደ ጦር ተሸከሙትም እየሄደ ያለው እና ይህንን ኃይል የሚያጠናክርና የሚያደራጅ ወይም የሚደራጅበትን መንገድ መፍትሄ እንዲያይ የሚያደርግ ትምህርትና ቅስቀሳ የሚያስፈልግ ይመስለኛል። ያው እናንተም በተደጋጋሚ ታደርጉታላችሁ። ሌሎች ኃይሎችም በሰላማዊ ትግል እንታገላለን የሚሉ ኃይሎችም እኔም ያለሁበት አካባቢ ነው አንዱ እና እንደዚህ ትግሉ መጠናከር አለበት። ህዝቡ መነሳሳት አለበት። ስሞታውን ማሰማት አለበት የምንለው ያለ ነው ማለት ነው እና ይሄ ህዝብ የተዳፈነ እሳት ነው። እሳተ ገሞራ ነው ለነገሩ። ሲፈነዳ ምናልባት ማንም ሊቆጣጠረው የማይችል ነገር ሊሆን ይችላል። ህዝቡ ሰራዊቱ ራሱ እኮ የዚህ ህዝብ አካል ነው። የዚህ ችግር ተካፋይ ነው። እንግዲህ በጣም ባለስልጣኖቹ እንደፈለጉት ሲያደርጉ እነሱ እንደፈለጉት ሊኖሩበት የሚችሉ ሁኔታ አለ። የታችኛው ሰራዊት ግን ኑሮው ቤተሰቡ የሚኖርበት ሁኔታ ከሌላው የተለየ አይደለም እና ይሄ ስቃይ አርሚውንም ጭምር ሊያነሳሳ የሚችል ነገር ነው እና አንድ ወቅት ላይ እንግዲህ ሁሉም አብሮ የሚነሳበት ሁኔታ ሊፈጠር ይችላል የሚል ግምት አለኝ፣ እምነትም አለኝ። ግን ስራ ይጠይቃል። ማደራጀት፣ ህዝቡ ይህንን ነገር በቀጣይነት ሊቋቋምበት የሚችል ሁኔታ መፍጠር፣ ፖለቲካው መልክ እንዲይዝ ማድረግ። በተለያየ መንገድ እኮ እየተነሱ ነው። አሁን ሐኪሞች ለብቻቸው ተነሱ፣ መምህራን ለብቻቸው ይነሳሉ። እንደዚህ እያለ በተናጠል የሚመቱበት ሁኔታ አለ። ግን ከዚህ አልፎ ፖለቲካል ጥያቄ ይዘው መምጣት ያለበት ሁኔታ መሆን አለበት እና ለዚህም ትንሽ ስራ ይጠይቃል። ያው አገር ቤት ያሉት ድርጅቶችም አሉ በራሳቸው በብዙ ስጋትና ጫና ውስጥ ቢሆኑም ህዝቡን የማደራጀትና የመቀስቀስ የማነሳሳት ኃላፊነት አላቸው። እንግዲህ በሌላም እየተደራጁ አሁን ህዝቡን ለማንቀሳቀስ እየሞከሩ ያሉት ድርጅቶችም ይህንን ህብረተሰብ ለማነሳሳት እንግዲህ እድሉ አለ። እንዴት ነው የምንሰራው፣ እንዴት ነው የምንሄደው የሚለው ነው እንግዲህ አካሄዳችን ብቻ ነው እንትን የሚያደርገው። ብዙ ስራ ይጠይቃል ፎርሹር። ያው በሚዲያም እንትን ታደርጋላችሁ፣ ብዙ ቅስቀሳ እያደረጋችሁ መሆኑን ያለው
ሌላውም በዚህ ጉዳይ ላይ ሊሰራ ያሰበው ኃይል በሙሉ በተቀናጀ መልክ ረጅም ፕሮግራም ይዞ መስራት ያለበት ይመስለኛል። ኢንጂነር ግዳይ በወቅታዊ የኢትዮጵያ ሁኔታ በዋናነትም በትግራይ ስላለው አጠቃላይ ክስተቶችና የተለያዩ ፖለቲካ እንቅስቃሴዎች መነሻ በማድረግ ለዛሬ ከእርሶ ጋር ያደረግነው ቆይታ ይመስላል። በጣም ነው የማመሰግነው በአንከር ሚዲያ ታዳሚዎች ስም። እኔም ይህንን እድል ስለሰጠኝ በጣም ነው የማመሰግነው። ሁልጊዜ መቼስ ቻናላችሁ እና ሚዲያችሁ ለእኛ ክፍት ነው። በጣም ነው የማመሰግነው። የምታደርጉትንም ጥረት በጣም አደንቃለሁ። በዚህ በምናደርገው ትግል በኢትዮጵያ ፍትህና ስርዓት ለማግኘት በሚደረገው ትግል ትልቅ አስተዋጽኦ እንዳላችሁ ይታየኛል። በርቱ እላለሁ። በድጋሚ በጣም አመሰግናለሁ ኢንጂነር ግዳይ ዘርአጽዮን። እንግዲህ ዳግም እንደማገኘው ተስፋ በማድረግ ነው የምሰናበተው። ተመልካቾቻችን ስለተከታተላችሁ ምስጋናችን ከልብ ሆኖ በያላችሁበት ይደርሳችሁ። ተሰናበትን። ጤና ይስጥልን።